አዳሜ እዚህ ጋር ኢየሱስ ጌታ ነው ብለህ ስትቀበል ሰይጣን ጠላቴ ነው እያልክ እንደሆነ እንዳትረሳ። አዳሜ እዚህ ጋር ወጣ ጌታ ኢየሱስን የግል አዳኝ አድርገህ ስትቀበል ሰይጣን ጠላቴ ነው ብለህ እንደተቀበልክ እንዳረሳ የምሬን ነው። ጸሎት ተዘርፏል። ዛሬ ከቤተ ክርስቲያን የተዘረፈ ከባድ ነገር ምንድነው ካላችሁ ጸሎት። በተለይ መድረክ በመምረጥና በድሮት ለማገልገል የምትሮጡ አገልጋዮች ይሄ መልእክት ለእናንተ ነው። ጤና ኖሯችሁ ነገር ግን ደግሞ ስራ ማትወዱ ሰዎች ይሄ ቪዲዮ እናንተን ይመለከታል። በእውነት ነው የምላችሁ አገልጋይ ዮናታን ተሳክቶለታል። ኢየሱስ ጌታ ነው፣ እውነት ጌታ ነው። ወላሂ ነው የምላችሁ ኢየሱስ የሌለው ሰው በጨለማ ውስጥ ነው ያለው። ወላሂ ነው የምላችሁ ኢየሱስ የሌለው ሰው በጨለማ ውስጥ ነው ያለው። 5 ሰው ተቀምጦ በባዶ የሚሰማበት ጉባኤ ላይ ትልቅ ስፒከር ምን ይሰራል? 5 ሰው አስቀምጦ በባዶ የሚሰማ ጉባኤ ላይ በተለይ አዳዲስ ቸርቾች እንደዚህ ትልቅ ስፒከር እነዚህ ጋር 5 ሰው ነው ያለው ጉባኤ። ንግድ ባንክ አካውንት የሌለው ጴንጤ ተበልቷል በለኛ። ከዚህ በኋላ ስልኮቻችሁን ይሄ ምንድነው ሞባይል ባንኪንግ ይሄ አክቲቭ አድርጉ። ከዛ በኋላ እንዴ ሲታይ ሲቢ አጠገባ ያለው ሰው ያዝና ሲቢ በርስ መብቴው ማንንም አለመስማት። ብረዳቸው ባግዛቸው ማገዜንና መርዳቴን በክፋት የሚተረጉሙ ሰዎች ስላሉ እሱም ራሱ አንድ ፈተና ነው። እንደገና ደግሞ ባትረዳም ደግሞ አልረዳም ራሱ ሌላ ፈተና ነው። ሚጣባል ምንድነው ትለናለች? ምንድነው ባል ምንድነው ጋይስ? ሲስተማቸው መጽሐፍ ቅዱስን ተቃርኖ መጋባትን ለመከልከል ነው። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉ ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከች። ምንድነው ባል ምንድነው ጋይስ? እሺ እንግዲህ እቺ ሴት እንግዲህ ከሰሞኑን በማህበራዊ ሚዲያ ላይ እንግዲህ የሴቶች መብት ተሟጋች ነኝ ብላ እንግዲህ ተነስታለችና ተጽዕኖ ለመፍጠር እየሞካከረች ትገኛለች። የተወሰኑ ሰዎችንም ወደ ራሷ ለማድረግ ወደ ራሷ ሐሳብ ለመጥራት የራሷን ሐሳቦች እንዲቀበሉ የማድረግ ስራን እየሰራች ትገኛለች። እንግዲህ ሐሳቧን ስንመለከት ለሴቶች መብት እንኳን አይደለም ሴቶች ወንዶች መቆም የሚገባቸው ጉዳይ ነው ብዬ ነው ማስበው እኔ ፐርሰናሊ ስንመለከት። ነገር ግን እቺ ሴት እያራመደችው ያለው ሐሳብ ለሴት መብት መሟገት ብቻ ሳይሆን በሴት መብት መሟገት ውስጥ ሌላ አጀንዳ ያላት ሴት ናት። ሌላ ሐሳብ ያላት ሴት ናት። ይሄንን ደግሞ እንዴት አወቅ ካላችሁ የምታነሳቸው ሐሳቦች ላይ ሄደን ስንመለከት ወንድ ጠሎሽ ናቸው፣ ባል ጠሎሽ ናቸው። ትዳር የሚበትን ነው፣ ወይንም ደግሞ ሴቶች ወንዶችን እንዲጠሉ የማድረግ ነው፣ ወይንም ሴቶች ባል እንዳያገቡ የማድረግ ነው። ይሄንን ሐሳቧን ደግሞ ስመለከት ለሴት መብት እየተሟገተች ብቻ እንዳልሆነ ወይንም ደግሞ ለይስሙላ ለሴት መብት ተሟጋች ነኝ ትበል እንጂ በውስጥ አዋቂነት ይሄ መጋባት የሚባለው ነገር እንዳይኖር የማድረግ ስራ ነው። እንደ አንድ ክርስቲያን ወይንም ደግሞ መጽሐፍ ቅዱስን እንደሚያውቅና እንዳነበበ ሰው ስመለከት ማለት ነው። ይሄ ደግሞ እግዚአብሔርን መቃወም ነው። የእግዚአብሔርን ሐሳብ መቃወም ነው። ያችሁ መጽሐፍ ቅዱስ ዘፍጥረት ላይ ደን ስንመለከት ብዙ ተባዙ ይላል። እንግዲህ የሰው ልጅ ብዙ ተባዙ ተብሎ ሲነገረው በትዳር ዓለም ውስጥ ገብቶ በሚያፈራው ልጅ በሚወልደው ልጅ እግዚአብሔር በሚሰጠው በረከት ነው። አያችሁ፣ አንድ ይህንን የእግዚአብሔርን ቃል እየተቃወመች ትገኛለች። ለምን? በባልነት ውስጥና በሚስትነት ውስጥ በጋብቻ ውስጥ ነው ይሄ የእግዚአብሔር ቃል ሊፈጸም የሚችለው። ስለዚህ የእግዚአብሔርን ሐሳብ እየተቃወመች ነው ያለችው። ሁለተኛ ነገር ደግሞ መጽሐፍ ቅዱሳችን ሲናገር በመጨረሻው ዘመን መጋባትን የሚጠሉ ሰዎች እንዳይጋቡ የሚያስተምሩ ሐሰተኞች ሰዎች ይነሳሉ፣ ሐሰተኛ አስተማሪዎች ይነሳሉ። አያችሁ፣ በዚህ ዙራ ስንመለከታት እቺ ሴት ሐሰተኛ ናት። ስለዚህ እቺ ሴት እያራመደች ያለችው ሐሳብ እየተናገረች ያለችው ሪፍሌክት ያደረገች ያለችው ሐሳብ ወንዶች ሴቶችን እንዲጠሉ፣ ሴቶች ወንዶችን እንዲጠሉ የማድረግ ስራ፣ ሚስቶች ባሎቻቸውን እንዲጠረጥሩ፣ እንዲፈቱ፣ ልጆቻቸውን እንዲበትኑ የማድረግ ስራን ነው እየሰራች ያለችው።
እስቲ ይህንን ቪዲዮ እንመልከት። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉ ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። እንግዲህ ሚስትዮ ባሏን እንድትጠረጥር የማድረግ ስራን ነው። አይ ሚስቶች ባሎቻቸውን እንዲጠረጥሩ አያችሁ። ብዙ ንብረት በባል እጅ ላይ ካለ የመኪና ሊብሬ የትኛውም ንብረታቸው በባል እጅ ላይ ካለ ጠርጥሪ ነው፣ ጠርጥሪ። ስለዚህ ማግባትሽ የበታች የሆንሽ የኖርሽ እንዳለሽ የሚያሳይ ነው። ባልሽ ነው የበላይሽ ሆኖ ያለው፣ ባልሽ ነው እየገዛሽ ያለው፣ አንቺ ባሪያ ሆነሽ ነው እየተገዛሽ ያለሽው የሚል ሐሳብን ነው ያንሸራሸረች አለችው። ይሄ ማለት ደግሞ ሚስቶች ባሎቻቸውን እንዲጠረጥሩ በማን አመለካከት እንዲመለከቱ ለዘመናት አብረው ልጅ ወልደው ከብደው እየኖሩ ያሉትን ባልና ሚስት ቤተሰቦችን የማፍረስ ስራ ባሎቻቸውን እንዲጠረጥሩ እንዲጠሉ በክፋት እንዲያዩ ለምን እንደዚህ ያደረገብኝ ብለው በጥርጣሬ እንዲመለከቱ የማድረግ ስራ ነው እየሰራች ያለችው። ይሄ ደግሞ ቤተሰብ መበተን ነው፣ ቤተሰብ መበጥበጥ ነው። ስለዚህ እቺን ሴት ስትመለከቱ በጥንቃቄ ተመልከቷት። ውድ ክርስቲያኖች እቺን ሴት ወይንም የዚችን ሴትን ሐሳብ ስትመለከቱ በጥንቃቄ ከእግዚአብሔር ቃል አንግል ሲታይ ብላችሁ እየመረመራችሁ እንድትመለከቷት እጋብዛችኋለሁ። ወዳጆቼ ሴት ልጅ ባል የማታገባ ከሆነ ወንድ ልጅ ሚስት የማያገባ ከሆነ መጨረሻው ምን እንደሆነ የሚታወቅ ነው። እቺ ሴት ከጀርባዋ ያለው አንዱ ዓላማ የተመሳሳይ ጾታ ጋብቻ ወደ ኢትዮጵያ እንዲገባና በኢትዮጵያ ውስጥም ሴቶች ወንዶችን ትተው ሚስቶች ባሎችን ትተው ከተመሳሳይ ራሳቸውን ከሚመስሉ ጾታ ጋር እንዲጋቡ የማድረግ ስራን ነው እየሰራች ያለችው። ምንም ያህል እንኳን ለሴቶች መብት ተሟጋች ነኝ ብላ ትምጣ እንጂ ይሄ ከበር ታይትሏ ነው፣ ይሄ ከበሩ ነው። ውስጧ ግን ሲታይ ለሴት መብት ተሟጋች ሳትሆን በሴት መብት ተሟጋች ስም የተመሳሳይ ጾታን ጋብቻ በኢትዮጵያ ምድር ለማስፋፋት አቅዳና አልማ የመጣች ሴት ናት፣ ተልካ የመጣች ሴት ናት። ስለዚህ ዝም ብላችሁ ለሴት መብት ተሟጋች ነኝ ስላለች ብቻ ዝም ብላችሁ አትስሟት። የምትናገረውን ነገር በጥንቃቄ በእግዚአብሔር ቃልና ሐሳብ ውስጥ ሆናችሁ ዝም ብላችሁ አድምጧት። የምታወራው ሪፍሌክት የምታደርገው ነገር ወንድ ጠል ነው። እህቶች ወንዶችን እንዲጠሉ፣ ሚስቶች ባሎችን እንዲጠሉ የማድረግ ነው። ስለዚህ ችን ሴት በጥንቃቄ እንድትመለከቷት ከልጆቻችሁ እንዲሁም ከምትወዷቸው ሰዎች ንግግሯን በአእምሯቸው ከታ እንዳትቀይራቸው፣ እንዳትለውጣቸው እንድታስጠነቅቁ በጌታ ፍቅር አሳስባችኋለሁ። ብዙ ወጣቶች ብዙ ትውልድ መርዳት ማገዝ እንዳልችል ብረዳቸው ባግዛቸው ማገዜንና መርዳቴን በክፋት የሚተረጉሙ ሰዎች ስላሉ እሱም ራሱ አንድ ፈተና ነው። እንደገና ደግሞ ባትረዳም ደግሞ አልረዳም ራሱ ሌላ ፈተና ነው። እውነት እኮ ነው። ኢትዮጵያ ውስጥ አሁን ሀብታሙ በጣም ሀብታም የሆነበት ድሃው ደግሞ በጣም ድሃ የሆነበት ለምን ይመስላችኋል? ሀብታሙ ተነስቶ ድሃውን እንዳይረዳ የሚቃወመው አለ። ለምን ረዳው? ለምን አገዝከው? ከዚህ አምጥተህ ነው እንደዛ አድርገህ ነው እንደዛ አድርገው ነው ተብሎ ብዙ ነገር ይደረግበታል፣ ተቃውሞ ይደርስበታል። ለምን? ያ በገቢ ድሃ የሆነውን ሰው እንዳይረዳ ማለት ነው። አያችሁ፣ ለዚህ ነው እድገታችን የተመጣጠነ ያልሆነ። ለዚህ ነው ሀብታሙ በጣም ሀብታም ነው፣ ድሃው ደግሞ በጣም ድሃ ነው። መረዳዳት የሚባለው ነገር ስለሌለ ማለት ነው። ለምን ሲባል አንድ ሰው ተነስቶ አንዱን ከረዳ አንደኛው ደግሞ እንዳይረዳው ምን ይሆናል? መንገዱን ይዘጋል፣ ይቃወመዋል፣ ይይዘዋል ማለት ነው። አያችሁ፣ እርስ በእርሳችን ተቆላልፈን አንደኛውን እንዳያሳድግ ያለው እንኳን የሌለውን እንዳያስብ ጠላት ሆነን ምቀኛ ሆነን ይኸው ሁላችንም አንድ ቦታ ምንም አይነት እድገት ሳይኖረን ማለት ነው። ዝብርቅርቅ ያለ ላይፍ ስታይላችን ስታዩ ብዙ ሀብታሞች አሉ፣ ብዙ ድሃዎች አሉ። መካከለኛ ገቢ ያለው ሰው የለም። ለምን ነው ታውቃላችሁ? ስለማናድግ አንዱን እንዳያሳድግ በቃ ቁልፍ ነው የምንሆነው። ምቀኛ እንሆናለን።
ይህ ልክ አይደለም፣ ጤናማ አይደለም። ያችሁ ምን አለ እስቲ አሁን አንዱ አንደኛውን ሲረዳ ምን አለ አፕሪሼት ብናደርግ፣ ምን አለ ብናበረታታ፣ ምን አለ ከጎኑ ብንቆም። ለምን ጠማማ እንሆናለን? ለምንድን ነው ምቀኛ የምንሆነው? ለምንድን ነው ያለው የሌለውን ሲረዳ ለምንድን አብረው ነው ማንቆም? ለምንድን ነው የሌለው ሲረዳ ደግሞ ለምን ጠማማ ነው? ምቀኛ ለምን እንሆናለን? ጠማሞች ለምን እንሆናለን? ይሄ ልክ አይደለም። በእውነት እንደዛ አይነት በክርስትና ውስጥ ሆነን እንደዛ አይነት ሐሳብ እንደዛ አይነት ባህሪ ያለን ሰዎች በክፋት የምናወራ አንዳንድ ጥሩ አገልጋዮች ሲረዱ ሲያግዙ ከጎን ሲቆሙ ከሌላቸው ጎን ሲቆሙ ሲያግዙ ሲረዱ ጠማማ ምን ሆን ምቀኛ ምን ሆን ክርስቲያኖች በእውነት እምነታችንን ለራሱ መፈተሽ አለብን ማየት መመርመር አለብን ማየት አለብን። ይሄ ጤናማነት አይደለም። የእግዚአብሔር ቃል አይደግፈውም። ከሚሰራ ሰው አብሮ መቆም ነው። ከሚረዳ ሰው አብሮ መቆም ነው። ከሚያግዝ ሰው አብሮ ማገዝ ነው እንጂ ምቀኛ ሆነን ምንም አናመጣም። ስለዚህ ይሄ ጤናማነት ስላልሆነ እዚህ ባህሪ ውስጥ ያላችሁ ክርስቲያኖች በእውነት ራሳችሁን ልትፈትሹና ልትመረምሩ ይገባል እላችኋለሁ። 5 ሰው አስቀምጦ በባዶ የሚሰማ ጉባኤ ላይ በተለይ አዳዲስ ቸርቾች እንደዚህ ይመስላል። ትልቅ ስፒከር እዚህ እና ዘጋ 5 ሰው ነው ያለው ጉባኤ ውስጥ ይላል። በቃ በባዶ እኮ ይሰማል። ምንድነው ሲባል ኦሬዲ አባል ሆኗል። ይሄ ስፒከር ድምጽ የወንጌል አማኝ እውነት እኮ ነው እንዴ! አሁን በየሰፈራችን የሚታይ ያለ ነገር እኮ ነው። አንዳንድ አገልጋዮችን ሚኒስትሪ ነው የሚሉ በጣም ይገርሙኛል። እንዴ ተው፣ አዳራሽ አይደለም ተው። 4 በ4 በሆነች ክላስ ውስጥ የዘመዶቻቸውን ልጆች ዘመዶቻቸውን ሰብስበው ትልቅ ስፒከር ገዝተው በር ላይ ስፒከሩን ከፍ አድርገው ሰቅለው ሰፈሩን ብጥብጥ የሚያደርጉ። ምንድነው ዓላማው? ዓላማው ምንድነው እንዴ? በመጨው ይመጣ ነገር አለ ወይስ እዚህ ጋር ቸርች ተከፍተዋል ኑ ብሎ ለመጥራት እንዲያመች ነው ሲያ ስፒከር እንዴ? እኛ እኮ ወንጌልን ሰብከን የዳኑ ሰዎችን ሰብስበን ቤተክርስቲያን መትከል ነው እንጂ ያለብን እንጂ ዘመዶቻችንንና የሆነ ሰንበድ የሚቀራረቡን ሰዎች 4 በ4 በሆነች ክላስ ውስጥ አስቀምጠናቸው ያን የሚያክል ስፒከር ገዝተን ሰፈሩን እየበከልን እየጨውን ሌላ ቸርች ያለውን ሰው መሰብሰብ አይደለም እኮ። ይሄ አይደለም ወንጌል። ይሄ ጤናማነት አይደለም። ይሄ ልክ አይደለም። በእውነት እንደዚህ አይነት ሰዎች ናቸው በጣም ያስቸግራሉ። ምንን ያገልጋይ አይደላችሁ ሰዎች ነው የምላቸው። ሰዎች ናቸው በቃ አለቀ። አገልጋይ አይደላችሁ። እንደዚህ አይነት አገልግሎት አላውቅም እንዴ። ሁሉንም ነገር በመጽሐፍ ቅዱስ መዝነን ነው እንጂ ማድረግ ያለብን እንጂ ዝም ብለን የሸምሱ ሱቅ ይመስል እዛ ጋም እዚህ ጋም ቁርአንጉር ውስጥ ከፍተን በእንደዚህ አይነት መሳለቂያ እንሆናለን። ይሄ ጤናማነት አይደለም። በቃ አደብ ሊገዛ ይገባልና ልክ አይደለም። ዛሬ ከቤተ ክርስቲያን የተዘረፈ ከባድ ነገር ምንድነው ካላችሁ ጸሎት ተዘርፏል። ኢቭን መድረክ ላይ ሊያጸልይ የቆመው ሰውዬ ቆሞ ይሰብካል። እኔ አሁን እንደምሰብከው ኤልያስ እኛን አስቆምብሶን እና ኤልያስ ምንድነው የሚለው ይላል። ጸሎት ርዕስ ሰጥቶ ለምን አያጸልየንም? ጸሎት ርዕሱን እኔ በድሮ ጊዜ እኛ የለመድነው ጸሎት ምንድነው? ርዕሱን ይሰጠናል፣ ጸጥ ብለን እንጸልያለን። ወይ 3 ደቂቃ ወይ 4 ደቂቃ ወይ 5 ደቂቃ 10ም ከሆነ እንጸልያለን። በቃ ጉልበታችንን የናስ ያደርግልናል ጌታ። ተንበርክከን በቃ ጠንክር ያደርግልናል። ደግሞ አዳር ጸሎት እንልና አዳር መዝሙር እናደርገዋለን። ጸሎት ተዘርፏል ወገኖቼ። የሚጸልይ ሰው ያስታውቃል። እውነት ነው። ጸሎታችን በደንብ ተዘርፏል። በቃ ምንም ቁርጥ ያለ መልእክት ነው። አይታችሁ እንደሆነ አንዳንድ ሰዎች ለማስጸለይ መድረክ ላይ ይወጡና የሚገርማችሁ የሚያስጸልዩበትን የመጽሐፍ ቅዱስ ክፍል ወደ መስበክ ይገባሉ፣ ወደ መናገር ወደ ማብራራት ይገባሉ። ስብከት ያቀርባሉ። ቀጥታ የ20 ደቂቃ የ30 ደቂቃ ስብከት ነው በዛ በጸሎት ርዕስ ላይ የሚያመጡት። ይሄ ልክ አይደለም። ዳዊት ለምን እግዚአብሔርን አመሰገነ ብለን ለምስጋና ያቀረብነው ጥቅስ ላይ እንደገና የምስጋናን ስብከት ማቅረብ የጤናማነት አይደለም። አያችሁ፣ በተሰጠን ርዕስ ላይ ጥቅስ አቅርበን ጥቅሱን ካነበብን በኋላ በዛ ርዕስ ላይ እኛም ድምጻችንን ዝቅ አድርገን ጉባኤውም ደግሞ ድምጹን ዝቅ አድርጎ እንዲጸልይ ጊዜ መስጠት ሰዓትን መስጠት ነው እንጂ
በአንድ ርዕስ ላይ ርዕሱን ከማስጸለይ ይልቅ በዛ ርዕስ ላይ ጥቅስ ሰጥቶ ያንን ጥቅስ ማብራራት ይሄ ትክክለኛነት አይደለም። አያችሁ፣ ስብከት ከሆነ አሁን ተቀባይነት ሊኖረው ይችላል። ነገር ግን ደግሞ በጸሎት ሰዓት ጸሎት ነው እንጂ የሚያስፈልግ እንጂ ጥቅስ ማብራራት እንደዚህ ሆኖ ዳዊት እንደዚህ ሆኖ ኢዮብ እንደዚህ ሆኖ ዳዊት እንደዚህ አመስግኖ በእንደዚህ ጉዳዮች እግዚአብሔርን አመስግኖ ብለን የምናብራራቸው ነገሮች ትክክለኛ አይደሉም። ጸሎት ማለት እግዚአብሔርን የምንገናኝበት የምናወራበት ነው፣ ወይ እግዚአብሔርን የምንናገርበት ወይንም እግዚአብሔርን ደግሞ የምናወራበት ጊዜ ነው። ስለዚህ ያ ጊዜ ደግሞ ጥሞናን ይፈልጋል፣ ሳይለንትን ይፈልጋል፣ ጊዜን ይፈልጋል። የሆነ ጫጫታ የሆነ ውካታ አይፈልግም። አንዳንድ ሰዎች መድረክ ላይ ወጥተው ከጀመሩበት ሰዓት አንስቶ እስኪጨርሱ ድረስ ጫጫታ፣ በቃ ራሳቸው ብቻ በማይክ በስፒከር ሲናገሩ የሚጨርሱ ሰዎች አሉ። አያችሁ፣ ራሳችን ከጸለይን የምንወጣበት ሳይሆን ጸሎት ጉባኤን የምናስጸልይ ከሆነ ጉባኤውም እንዲጸልይ ጊዜ መስጠት አለብን፣ ሰዓት መስጠት አለብን፣ ኦርደር ማድረግ አለብን። ይሄንን የምናደርግ ከሆነ ትክክለኛ የሆነ ጸሎት እያደረግን ነው ማለት ነው። ስለዚህ እንደዚህ አይነት የማስጸለይ መንገድ ይዛችሁ ያላችሁ ሰዎች ስህተት ነውና እንድትስተካከሉ በጌታ ፍቅር አሳስባችኋለሁ። ከዚህ በኋላ ስልኮቻችሁን ይሄ ምንድነው ሞባይል ባንኪንግ ይሄ አክቲቭ አድርጉ። ከዛ በኋላ እንደ ሲታይ ሲቢ አጠገብ ያለው ሰው ያዙና ሲቢ በሉ እስኪ ሲቢ በሉ እስኪ። ጌታ ኢየሱስ የምሬን ነው የምላችሁ እኔ ልንገራችሁ። በመጀመሪያ ደረጃ እግዚአብሔር እናንተ ችግሩ ስላላችሁ ገንዘብ ስላጣችሁ እናንተ ገንዘብ እንድታገኙ እግዚአብሔር ሰው ይሰጣቸዋል እንጂ በፍጹም ከባንክ ወደ ባንክ በፍጹም ገንዘብ አያስተላልፍላችሁም። እግዚአብሔር እንቅጩን ነው የምነግራችሁ። በፍጹም ከባንክ ወደ ባንክ ገንዘብ አያስተላልፍላችሁም። እናንተ ተቸግራችሁ እንደሆነ እግዚአብሔር ሰው ያስነሳላችኋል። በቃ ትክክለኛ የሆነ መልእክት ይሄ ነው። ሰው አሁን እየሰነፈ ነው። ክርስቲያኑ እየሰነፈ ነው። ወዳጆቼ እየሰነፈ ነው። ለምን? ገንዘብ ይገባላል እየተባለ ማለት ነው። የእግዚአብሔር ቃልስ ምን ብሎ ነው የሚናገረው? ሊሰራ የማይወድ ቢኖር አይብላ ይላል። ባይዘው አይብላ ይላል። በቃ አይብላ ካለ አይብላ። ሊሰራ የማይወድ ቢኖር አይብላ። አያችሁ ምን ማለት ነው? ሰርቶ ነው መብላት። የሚሰራ ሰው ነው ሊበላ የሚችለው። የእግዚአብሔር ቃል እንደዛ ያለ ስራን ወደን ገንዘብ ማግኘት እንድንችል የእግዚአብሔር ቃል እያስተማረን፣ በዚህ በኩል ደግሞ እንደዚህ አይነት ሐሰተኛ ነቢያቶች ይነሱና የህዝቡን የልቡን ትርታ ድካሙን ቁስሉን እያቆሰሉለት እያደሙለት ህዝቡን ይዘርፋሉ፣ ከህዝቡ ይቀማሉ። ወዳጆቼ መንቃት አለብን። ዘመኑ ተቃርቧል። ሐሰተኛ ነቢያቶች ስራቸውን እያቀላጠፉ ነው። አካሄዳቸውን በፍጹም ሊመልሱ አልቻሉም፣ ሊሰሙ አልቻሉም። ተግሳጽን እየሰሙ አይደለም፣ ትምህርትን እየሰሙ አይደለም። የእግዚአብሔርን ቃል አያውቁም። የሚያወሩት ሁሌ ስለ በረከት ነው፣ ስለ መባረክ ነው። አንድም ህይወት የሆነውን ቃል ተናግረው አያውቁም። ወዳጆቼ ራሳችንን ልናይ ይገባል። ከእንደነዚህ ተኩላዎች ራሳችንን ቶሎ ብለን ልንለይ ይገባል። በቃ ልንለይ ይገባል። የማንለይ ከሆነ ገደል ሲገባ አብረን ነው የምንገባ። ለምን? ዘመኑ ተቃርበዋል። እግዚአብሔር ብድራትን ይመልሳል። እግዚአብሔር የዘሩትን እንዲያጭዱ ያደርጋል። ዘርቶ ማጨድ እንዳለ እወቁ። አብራችሁ እንዳታጭዱ ከወዲሁ ተመለሱ። ንስሐ ግቡ። አለበለዚያ እናንተም ከነዚህ ሰዎች ጋር አብሮ ሰራተኞች ናችሁ ማለት ደግሞ እናንተም ሐሰተኞች ምዕመኖች ናችሁ። ተጠንቀቁ። እንደዚህ አይነት ሰዎችን የምትከተሉ ሰዎች ተመለሱ። የማትመለሱ ከሆነ ተው። የእግዚአብሔር ቃል ነው የሚፈርድባችሁ። ችግር የለውም። የእግዚአብሔር ቃል ይፈርድባችኋል። ክርስትና ይሄ አይደለም። ክርስትና ይሄ አይደለም። አገልግሎት እንዳይደለም በፍጹም
ጭራሽ የንግድ ባንክ ቡክ አውጥተን እንድንቀመጥ ከዛስ ገንዘብ ዝም ብሎ እንዲገባ ሳንሰራ ቤታችን ቁጭ ብለን እንዲገባ ይሄ መሸወጃ መንገድ ነው። ስንቱ ተንከራቷል፣ ስንቱ ውሸት ተሰርቶበታል፣ ስንቶች ተክደዋል። ወዳጆች ንቁ። ምንም የሚገባላችሁ ገንዘብ የለም። ንቁ። ተአምር እያላችሁ ተአምራት እኮ እግዚአብሔር እኮ ተአምራት የሚሰራበት የራሱ መንገድ አለው። የራሱ መንገድ አለው። በቃል ውስጥ ነው ተአምራቱን የሚሰራው። ቃሉ ከተናገረው ውጪ እግዚአብሔር ተአምራትን አይሰራም። አያችሁ? እንድናምን እንድንቀበል ቃሉን ተመስርቶ ነው እግዚአብሔር ተአምራትን የሚያደርገው እንጂ ከቃሉ ውጪ በሆነ መንገድ እንዴ። አሁን ኢየሱስ ክርስቶስ እናንተ ቤት ውስጥ ግድግዳ ላይ ታዩታላችሁ ቢል አንድ ነብይ መጥቶ ታምናላችሁ እንዴ? ግድግዳ ላይ ልክ እንደ ስዕል ይገለጣል። ስለዚህ ብሎ ቢናገራችሁ ታምናላችሁ? የእግዚአብሔር ቃል በዚህ አይነት መንገድ ነው ኢየሱስ ክርስቶስ የሚገለጠው ብሎ ተናግሯል? አልተናገረም። ስለዚህ የሚያሳምንና የማያሳምን ነገር ለዩ። እግዚአብሔር የሚሰራበት የራሱ መንገድ አለው። የሚሰራውም ደግሞ የሰው ልጅ እንዲገባው ቃሉን ተጠቅሞ ነው ታምራትን የሚያደርገው። አያችሁ? እግዚአብሔር እናንተ ተቸግራችሁ ከሆነ ገንዘብ አጣችሁ ከሆነ ምናልባት ሰርታችሁ ማግኘት የማትችሉበት ወይ ውስጥ ካላችሁ ሰው ያስነሳላችኋል እንጂ በፍጹም ተአምራት በሚል ሰበብ በዚህ መንገድ እግዚአብሔር አይሰራም። እውነቴን ነው የምላችሁ። ለእናንተ ሲል ሰው ያስነሳል እንጂ ከባንክ ወደ ባንክ ህጋዊ ባልሆነ መንገድ እግዚአብሔር በፍጹም ገንዘብ አስተላልፍላችሁ አትሙኝ። በሲስተም ነው ከናንተ ይዘረፉ ያሉት። በሲስተም በሆነ ሲስተም ነው ከናንተ ገንዘባችሁን ከራሳችሁ አካውንት እያወለቁ ያሉት። ስለዚህ ከእንደነዚህ አይነት ሰዎች ራቁ። ሐሰተኞች ናቸው እነዚህ። አዳሜ እዚህ ጋር ወጥተህ ጌታ ኢየሱስን የግል አዳኝ አድርገህ ስትቀበል ሴጣን ጠላቴ ነው ብለህ እንደተቀበልክ እንዳረሰ ይሄን የምሬን ነው ብለህ ሴጣን ቆሻሻ ላይ ቆሻሻ አረ ይችላል። አደ እዚህ ኢየሱስ ጌታ ነው ብለህ እጅን አንስተህ ስትቀበል ሴጣን ጠላቴ ነው ብለህ እንዳወጅክ እንዳትረሳ። ይሄ መርሳት የሌለብን ጉዳይ ነው። ጌታ ኢየሱስን እንደ ግል አዳኝ ከተቀበልን ሰዓት አንስቶ በፍጹም በምድር ላይ ስንኖር ሰይጣን ጠላታችን እንደሆነ መርሳት የሌለብን ጉዳይ ነው። ለምን ሲባል ከሰይጣን አገዛዝ ነው ወጥተን ወደ እግዚአብሔር አገዛዝ ውስጥ የገባነው። የሰይጣንን ኪዳን አፍርሰን ነው በእግዚአብሔር ኪዳን ውስጥ የመጣ ነው። ስለዚህ ሰይጣን መቼም ቢሆን ጠላታችን ስለሆነ ሁሌም አርፎ አይተኛም። ስለዚህ ማወቅ አለብን፣ ማስተዋል አለብን። ምን ሰይጣን ጠላታችን እንደሆነ ሁሌም እያስተዋልን ልንኖር ይገባል። ታጥቀን ልንኖር ይገባል። ለምን? ለፍልሚያ ከማን ጋር? ከሰይጣን ጋር፣ ከዲያብሎስ ጋር ነው ፍልሚያ። በምድር ላይ ያለን እንፋለማለን፣ በጸሎት እንፋለማለን። አያችሁ? በህይወት እንፋለመዋለን። ማንን? ሰይጣንን፣ ጠላታችን ስለሆነ። ለምን? አርፎ ስለማይተኛ ማለት ነው። ሰይጣን ጠላታችን እንደሆነ የማናስተውልና የምንረሳ ከሆነ እውነቴን ነው የምላችሁ ሰይጣን መልሶ በራሱ አገዛዝ ስር ነው የሚከተል። ለዛ ነው ብዙ ሰዎች ወደ ቸርች ይመጡና ጌታ ኢየሱስን እንደ ግል አዳኝ ከተቀበሉ በኋላ ወዲያው 15 ቀን ሳይሞላቸው ደግሞ ወዲያው ጌታ ኢየሱስን ይክዳሉ። ወዲያው ይጠመዳሉ፣ ወዲያው ይያዛሉ። ለምን? ኢየሱስ ጌታ ነው ባሉት አፋቸው፣ በተቀበሉት ልባቸው ሰይጣን ጠላቴ ነው እያሉ እንደሆነ ስለማያስተውሉ ማለት ነው። እዛ ሰይጣን በቀላሉ ያጠቃቸዋል። ሳይበረቱ በእግዚአብሔር ቃል ሳይጎለብቱ ያጠቃቸዋል፣ ይወርቃሉ። እንደገና ተመልሰው ደግሞ ጌታ ኢየሱስን ይክዳሉ ማለት ነው። ስለዚህ ሁሌም ጌታ ኢየሱስን ከተቀበልን ሰዓት አንስቶ ሁሌም ጌታ ኢየሱስን በልባችን እያነገስን እየጠራ ነው ከፍ እያደረግነው እየኖርን እንዳለ ነው ሁሉ እንዲሁም ሰይጣን ጠላታችን እንደሆነ እያወቀን እየተፋለምን እየጸለይን እያሸነፍን ልንኖር ይገባል ማለት ነው። ይሄ ሰይፍ ጠብቃችሁ ለማገልገል የምትሞክሩ አገልጋዮች፣ ያማረ መድረክ የምትፈልጉ ያማረ መድረክ ካልሆነ
ትልልቅ ቸርቾች ላይ ካልሆነ ብላችሁ ስለ ሴፍቲያችሁ ስለምትቆሙበት መድረክ የምትጨነቁ ዘማሪዎች፣ አገልጋዮች ለእናንተ ትልቅ መልእክት ነው። እግዚአብሔር በምን እየከበረ እንዳለ የሚያሳይ ማለት ነው። ትልቅ መልእክት። በተለይ ስለ ራሳችሁ ሴፍቲ ስለምትወስዱት ገንዘብ የምትጨነቁ አገልጋዮች እውነቴን ነው የምላችሁ እግዚአብሔር በዚህም ይከብራል። ትክክለኛ የእግዚአብሔር ክብር የሚገለጠው በዚህ ውስጥ ብዙ አገልጋዮች ያማረ መድረክ ትወዳላችሁ፣ ብልጭልጭ የበዛበትን መድረክ ትወዳላችሁ፣ ገንዘብ ትወዳላችሁ፣ አስቀድማችሁ ትደራደራላችሁ፣ አስቀድማችሁ ለሆዳችሁ አስባላችሁ። እናንተ አገልጋዮች አይደላችሁ። በእውነት የእናንተ አገልግሎት በእግዚአብሔር ቃል ሲመዘን፣ በእግዚአብሔር ፊት ሲመዘን ቀላል ነው፣ በዜሮ የሚባዛ ነው። እውነት ከዚህ ትምህርት ልንወስድ ይገባል። እግዚአብሔር በእንደዚህም ይመለካል። ዋው! አካላችሁ ሙሉ ጤናማ ሆናችሁ ስራ ማትወዱ ሰዎች ከዚህ ልትማሩ ይገባል። ተመልከቱ። አይነ ስውር ነው ሰው፣ አይነ ስውር ነው። ተመልከቱ። ዋው! ሁለመናችሁ ጤናው ነው፣ ግን መስራት ማትወዱ ምክንያት የምታቀርቡ በእውነት እግዚአብሔርን ልትፈሩ ይገባል። እግዚአብሔርን ልትፈሩ ይገባል። ሰው እንደዚህም ሆኖ ይሰራል፣ ይለፋል፣ ይለወጣል። ሙሉ ጤናማ ሆናችሁ ስራ ማትወዱ ማትንቀሳቀሱ በእውነት በጣም ታሳዝናላችሁ። ከዚህ ቪዲዮ እንደምትማሩ ተስፋ አደርጋለሁ። ሁለት እጅሽን እኔ ምለውን ከኔ ጋር በጌታ ኢየሱስ ሆይ አመሰግናለሁ፣ ስለፈታኝ ነፃ ስላወጣኝ አመሰግናለሁ። አንተ አዳኝ ነህ። አሜን። ኢየሱስ ጌታ ነው፣ የእውነት ጌታ ነው። ኢየሱስ ጌታ ነው። በቃ አይዞህ አጨብጭቡለት። ዘንድሮ ዮናታን ተሳክቶለታል። እውነቴን ነው፣ በምክንያት ነው የምናገረው። ተሳክቶለታል። ስኬቱ ደግሞ ነፍሳት ላይ ነው። ወዳጆች፣ አገልጋይ ስንሆን ስኬታችን ተሳክቶልናል ብለን ልናወራ የምንችለው ሰዎች ወደ ጌታ መንግስት ሲጨመሩ ነው። ሰዎች ጌታን ሲቀበሉ ነው። በአገልግሎታችን ላይ ሰዎች ተፈውሰው፣ ሰዎች ተባርከው፣ ሰዎች የሆነ ነገር ምድራዊ ነገር ሆኖላቸው፣ ነገር ግን አዳዲስ ሰዎች ጌታን መጥቶ የማይቀበሉበት ፕሮግራም ከሆነ አልተሳካልንም። በቃ ስኬታችን ከአዳዲስ ነፍሳት ጋር መሆን አለበት። በአዳዲስ ነፍሳት ላይ መሆን አለበት። ለምን? ሰማይ የሚደሰትበት ስለሆነ። ሰማይ የሚደሰትበት፣ እግዚአብሔር የሚደሰትበት፣ መላእክቶች የሚደሰቱበት ስለሆነ ዋና በምድር ላይ እግዚአብሔር ቤተክርስቲያንን ሲተክል ዋና ታርጌቱ ለአዳዲስ ነፍሳት ስለሆነ፣ ለአዳዲስ ሰዎች ስለሆነ፣ ለመንግስቱ ስለሆነ፣ ለወንጌል ስለሆነ ሰዎች በዛች ቤተክርስቲያን ውስጥ መጥተው ጌታን እንዲቀበሉ የማድረግ ስራን ስለሆነ እግዚአብሔር የሚሰራው። እውነቴን ነው የምላችሁ። ስለዚህ ዮናታን ተሳክቶለታል፣ ሆኖለታል። የምሬ ነው የምላችሁ፣ ሆኖለታል። ጌታ ኢየሱስ ይባርከው። ወላሂ ነው የምላችሁ፣ ኢየሱስ የሌለው ሰው ዋው ውስጥ ነው ያለው። ዋው! ኢየሱስ የዓለም ብርሃን፣ ወላሂ ኢየሱስ የሌለው ሰው ጨለማ ውስጥ ነው ያለው። እውነቴን ነው የምላችሁ፣ ኢየሱስ የሌለው ሰው ጨለማ ውስጥ ነው ያለው። ወላሂ ነው የምላችሁ። ሰው ከሰው ጋር ቢጣላ ሰው ያስታርቀዋል። መንፈስ ቅዱስ ጠላት ከሆነ ግን ማን ያስታርቃል? ወጣቶች ለጓደኞቻችሁ ሴንሲቲቭ ከምትሆኑት በላይ፣ ለአንዳንድ ውሎ ቫልዩ ከምትሰጡት በላይ፣ ለአንዳንድ ጓደኝነት ቫልዩ ከምትሰጡት በላይ የአባቴ መንፈስ ደስ ይሰኛል ወይ? መንፈስ ቅዱስ ይከብራል ወይ? መንፈስ ቅዱስ አያዝልም ወይ? መንፈስ ቅዱስ አይቆስልም ወይ?
ተለይቶ አይሄድም በሚል ትምህርት ደንዝዘ እንዳትኖር። ምን ዋጋ አለው እሳት ሳይነድ ዓመት ማስቆጠር? ምን ዋጋ አለው ክብር ሳይነድ ዓመት ማስቆጠር? እያየን አይደል የጨለማው ሥራ ሊተናነቀን የጀመረው? እያየን አይደል አመጻ፣ ክፋት፣ እርኩሰት፣ ዝሙት፣ ሴክሹዋል ኢሞራሊቲ ትውልድን እየጨረሰ ያለ። ጸጋ አይጉደልባችሁ ወጣቶች። እንደ ሎጥ ነው የምላችሁ። ሎጥን እግዚአብሔር እንደዚህ ያለ ራስህን አድን፣ በዚህ አካባቢ አትቁም፣ ወደ ኋላ ዞር ብለህ አትመልከት፣ እኔ ወደ ማሳይ ወደ ዞአር አምልጥ። ለራስሽ ጸልይ፣ ለራስሽ ጸልይ። ስትጸልይ ደግሞ አልፎ አልፎ አታድርገው። እሱ የዕድሜ ልክ ወዳጅ፣ እሱ በውስጣችን ያለ ኢየሱስን መምሰያችን እንቀደስበት፣ የሚሞተውን አካል በማይሞት አካል ሊለውጥ ያለ፣ ወደ በጉ ከተማ ወደ ጽዮን ሊያደርሰን ያለ እግዚአብሔር አብ በውስጣችን ያስቀመጠው ክርስቶስ በአብ ዘንድ በመክበሩ የፈሰሰልን መለኮት ነው። መለኮት ነው። ዘላለማዊ ነው። ሁሉን የሚያውቅ ነው።